በጣም በጨጓራ ህመም እየተሰቃየችባት በጣም ጨጓራዋም ተጎድቷል። ዱባይ ለ2 አመቷን ጨርሳለች መሰለኝና በጣም ተጎድታ በጣም ታማ ያኔ በመጀመሪያ እሷም የምግብ እጥረት መሰለኝ ምግብ ስለማትበላ ነበረ። ከዛ መጨረሻ ላይ ጨጓራን በሽተኛ ሆነች። ወደ ሀገሯ ሄደች። እዛም እያለች አሁን አልተዋትምና ጨጓራ በጣም ከባድ ነው። ይበላችሁ የፈለጋችሁትን ምግብ መመገብ አትችሉም። በልታችሁ ሰላም የላችሁም። እኔ በቃ አሰላሙ አለይኩም ወራህመቱላሂ ወበረካቱ ድና የተከበራችሁ ቻናል ተከታዮች እንዴት ናችሁ? ሰላም ናችሁ? እኔ ሁሉ ሰላም ነው አልሐምዱሊላህ። ሼር ላይክ እያደረጋችሁ ለምታበረታቱኝ ከልብ አመሰግናለሁ። ሁላችሁም ሼር እና ላይክ እያደረጋችሁ አበረታቱኝ። ዛሬም እንደተለመደው ተከስቻለሁኝ ማለት ነው ውዶች። ይሄን 2 ቀን አሞኝ ነበርና የሆነ ኮሜንት አይቼ ነበረ ተመችቶሻል ፋፊ አንቺ ተመችቶሻል አረብ ሀገር እያሉኝ ልጆች ነበሩ ኮሜንት ላይ ማለት ነውና መቼም የሰው ሀገር እኔ እንጃ እኔ ይመቻቸዋል ብዬ አላስብም። ትላንትና ሐኪም ቤት ሂጄ ነበረ። ጨጓራዬን በጣም እኔ እንግሊዝ ከመጣሁ በጣም እየጠናብኝ መጣ ማለት ነው። ጨጓራዬ በጣም ከምነግራችሁ በላይ እኔ ጨጓራዬን ሲሉኝ ሲያማቸው ሰዎች ወላሂ በጣም እንትን ነበር። እንዴት ነው የሚያደርገው ወይኔ ምናምን ብዬ ማዘን አንዳንዴ እንትን ይላልና በጣም ከባድ ነው። በጣም እንትን ነበርና አሁን ጨጓራ በሽተኛ ሆኜላችኋለሁና በጣም ሲጠናብኝ ትላንትና የፈለገውንም አረቦች ያኔ ታውቃላችሁ ወዳው እንደው መታችሁ ሀመመን ምናምን ስትሉ ተልካሻ ነገሮች ነው የሚመስላቸው ለነሱ ምንም ህመሙ እንትን ስለማይመስላቸው ታግሼ ነበርና በቃ በጣም ሲያጨናንቀኝ ደግሞ የጨጓራ ህመም ደግሞ ይለያያል ልጆቼ በጣም ይለያያልና እኔ አይምሮዬን በቃ ጭንቅንቅ ነው የሚያደርገኝ። ኢትዮጵያ ያለው በነገራችን ላይ ጨጓራዬ ልመጣ አካባቢ ነው ጨጓራ ህመም የጀመረኝ የሚገርማችሁ ነገር። ከዛ ሐኪም ቤት ስሄድ ጨጓራ ነው አለኝ። ጨጓራ አለብሽ ጨጓራ ህመም ነው እንደዚህ የሚያደርገውና ጨጓራ ያጨናንቃል እንዴ ጭንቅንቅ ነው የምለውና ጨጓራ ያጨናንቃል እንዴ ስለው አዎ ጨጓራ እኮ ብዙ አይነት ህመም ነው ያሉት። ያንዳንዱ ጨጓራ ደም ይተፋል፣ አንዳንዶቹ ደግሞ ያቃጥላል ምናምን እስከ ሰውነታቸው ድረስ ያቃጥላል። አንዳንዶቹ ራሳቸውን ስተው ራሱ ሐኪም ቤት ይመጣሉ። ያንዳንድ ሰው ደግሞ ያን ያጨናንቃል አለኝ። እኔ ጭንቅንቅ ነው የሚያደርገው ጭንቅላቴ በቃ ቴንሽን ነው የሚሆነው። የማስባቸው ነገሮች ሁሉ ሱብሃንአላህ በጣም በቃ ከንትን ያስወጣኛልና እንዴት ብዬ እንደምነግራችሁ አላውቅም። የሆነ ነገር ብቻ አልብላ በተለይ ቲማቲም ሳልሳ ያለበት ምግብ ከበላውኝ እዝ ነው መጥቶ ጉሮሮዬ ላይ ፍን ነው የሚያደርገኝ። ያኔ ከትንሽ ደቂቃ ሰዓት በኋላ የበላሁት ምግብ ላይ ጉሮሮዬ ላይ ነው የሚመጣው ማለት ነውና በጣም ሲጨናነቅ ሲጠናብኝ ትላንትና ሐኪም ቤት ሰውየውን ወሰደኝ አልኩት። ከዛ ሲወስደኝ እንትን ሰጠሁበት ነበር መኖሪያ ፍቃድ የሚሰራባችሁ እንትን ሐኪም ቤት አለና እዛ ሲወስደኝ መለፍ አላፈ ያለች ያኔ ገና የኔ እንትኑ አልወጣልኝም። አይዱ ባለፈው ሰው ወር ከምናምን ሳንተን አልኩኝ ምርመራ አድርጌያለሁኝ። ከዛ ውጤት ያኔ ውጤት ወዳው ነው የምትነገሩት ውጤት። ከዛ ደግሞ ፈሐስ የሚሉት አለ ያ ሲመጣ ነው መኖሪያ ካርዷ የምትሰራው አሻራ እንትን ምናምን ሰተን ማለት ነውና ያ ገና አልወጣልኝም ነበረ። ሰውየው ቆይ ብር ይምጣና ነው ያንን ማዋጣው ብሎ ዝም ብሎ እየጠበቀ ነበርና ሐኪም ቤት ስንሄድ መለፍ አላት ወይ ያኔ መለፍ ማለት እንትን እኔ ደብተር ተመልሼ ሐኪም ቤት ሂጄ ከሆነ ምናምን ደብተር እንደወጣ ማለት ነው። ወይ ኮምፒውተር ላይ ይወጣል ስማችን። እዛ ሀገር በኮምፒውተር ነው፣ ሀገራችን ግን ያው ገና ስለሆነ በደብተር በእንትን ነው ያኔ እንትን ላይ ነው የሚያዘው። በእርግጥ እነሱም ደብተር ላይ ማስታወሻ ላይ ነው የሚያዘው፣ ግን ኮምፒውተር ላይ ይሰፍራል እዛ ሀገርና አይ የላትም ገና አዲስ ናት ምናምን አለ። ከዛ ምንሽ ነው የሚያምሽ አለችኝ ዶክተሯ ማለት ነው። እንደዚህ ነው ምናምን ያሉትን ነገሮች ነገርኳት። ጨጓራ ነው በቃ እኔ እንደ ጨጓራ እንደሆነ በእርግጥ አውቀዋለሁ። ምንድነው የለካችው ሙቀቴን ዝጋ ለካች፣ ጣቴ ላይ እንትን አደረገኝ ለካይ። ከዛ ልቤን አዳመጠች፣ ሰውነቴን ወገቤን እስኪ ተንፍሽ ምናምን እያለች አዳመጠች። ከዛ በኋላ ያኔ በነገርኳት መሰረት ብቻ ምናምንም ሳልሰጥ ጨጓራ ነው ብላ ይሄን ሽሮብ ላሳያችሁ። በጨጓራ ህመም የምትሰቃዩ ማለት ነው ወላሂ አላህ አፍ ያርጋችሁ። ደፍቻለሁኝ ውዶቼ እና በደንብ አልተከደነም ነበር ተደፍቷል። እዚህ ጋር ይታያችኋል። ቆይ ማጠረግ ላርገውና ይታያችኋል ብዬ ተስፋ አረጋለሁኝ። ይሄ የማቃጠል እንትን ይታያችሁ ይመስለኛል።
ይሄ አሁን የማቃጠል እንትን ሲኖረው ልብ ሲያቃጥልሽ እንትን ያኔ ይሄንን ውሰጅ ሲያቃጥለኝ ሳይሆን ሰዓት አለው ማታና ጠዋት ነው የወሰድኩት ማለት ነው። ከዛ ይሄ ግን አልሐምዱሊላህ ዛሬ አሁን ደህና ውያለሁ። የሚገርማችሁ ነገር ይታያችኋል አይደል? አላቅም ብቻ ይታያችሁ አይታያችሁ ማውቀው ነገር የለኝም። ዙሮ ይሄ ደግሞ ምንድነው 3 አይነት ነው አዝልሻለሁኝ ያለችው። 3 አይነት አዝልሻለሁኝ ያለ ሰውየው ነው ፋርማሲ ሄዶ የገዛው ይሄ ማለት ነው። ይሄንን ከነይት በዚህ በኩል ውስጡ ነጭ ነው። ውስጡ ነጭ ነው። ምንድነው የሚለው ኢምፔዶል ምናምን 500 ግራም ስንት ነው ምንድነው የሚለው ብቻ አረበኛ ብዙም አይደለም እላችኋለሁኝ። እና ይሄንን አዘዙልኝ። ይሄ ይነዲፍ አለች። ይነዲፍ ምንድነው ይሄን ጨጓራ ያኔ ይነዲፍ አለችኝ። ያን አንደኛው መድኃኒት የሚያጸዳ ነው ያለችኝ። አሁን ዛሬ ትላንትናና ዛሬ ጧት ወሰርኩኝ፣ ምሳ ሰዓት ላይ አሁን ወሰርኩኝ። ይቺ አንዳንድ ፍሬ ናት የምወስዳት። ይሄኛው ያሳያችሁ 2 ፍሬ ነው የምወስደው ያቺ ማለት ነው። ይቺ ሽጉጥ ክኒን ናት፣ ውስጧ እንደ ሽጉጥ ክኒን ናት። ላሳያችሁ እስቲ ምናልባት እንደው ገዝታችሁ እንኳን እንጠቀም ካላችሁ ይታያችሁ ከሆነ ለዛው ፎቶውን አስቀምጥላችኋለሁ። እንደኔ ለሚያረጋችሁ እንደ በቀላሉ ገዝታችሁ እኔ አሁን ዛሬ አልሐምዱሊላህ ዛሬ ለውጥ አለኝ ከስከዛሬው ማለት ነው። ዛሬ ለውጥ አለኝ። እኔ ብዙ ጊዜ ልብ አትሉኝ እንደሆነ እንጂ ቪዲዮ ስሰራ ራሱ ማለት ነው ወላሂ በጣም በቃ የሆነ እዚህ ላይ እየመጣ እንትን ይለኛል። ገብታችኋል? ጨጓራ እንደዚህ ያደርጋል። አይ ጨጓራ አይደለም ኧረ ይሄ የሆነ ነገር ነው እላለሁ። ደግሞ እንደዛ ብዬ ሳስብ ምግብ የሆነ በቃ እዚህ ቤት ያገኛችሁትን ካልበላችሁ እኔ መርጬ እንዴት ነው መብላት የምችለው? እሺ መርጬ ከየት አምጥቼ ነው የምበላው ምናምን እላለሁና ያገኛችሁትን ካልበላችሁ እዚህ ቤት መሻላ ልበላው ወይስ ምን ልበላው እንደፈለጋችሁት አታገኙም። ያው የሰራችሁትን እነሱ ጋር እኩል ካልበላችሁ ማለት ነውና በራት ነገር ቅመም ይበዛበት እንዳትያለችኝ። ሳልሳም ጨጓራ እንትን ይላል እሱንም አትጠቀሚ አለችኝ ማለት ነውና የሰው ልጅ ተመችቶት አይደለም ይሄንን ላሳያችሁ ያልኩት። ሰው ልጅ ግዴታ እኔ ሶሻል ሚዲያ ላይ መጥቶ እንዲሆንኩ ስላላለ ብቻ አይደለም። ሰው ልጅ በጣም ብዙ እንትኖች አሉት። ማንም ተመችቶት አረብ ሀገር አይኖርም ማለት ነው። እኔ ተመችቷታል የምለው ራሷ አውጥታ ተመችቶኛል ካላለች አንዲት ስደተኛ ተመችቷታል ብዬ ፍርድ አልሰጥም። ለምን ብዙ ነገሮች አሉ፣ ብዙ ነገሮች ይችላል፣ ብዙ ነገሮች በቃ እንትን ተቋቁመን እኔ እቺን 1 ወር ከምናምን ስቆይ በቃ ደነሱም አልናገርም። አሁን ከመምጣቷ እንደዚህ ደግሞ ሽንት ምናምን ሰገራ ሰተን ደም ተሰተን አትራሳውንድ ሁሉን ነገር ሰጥቼ ተመርምሬ ነው ውጤት ያው መጥቶልን ፈሐስ ነው የሚጠበቅ እንትን አለ። ያ ሲመጣ ነው መረር ፍቃዱ የሚሰራው። ያን እየጠበቅኩ ነው። ይችን ወር ከምናምን እንደ መቆየቴ ወላሂ ነው የምላችሁ እያመመኝ እንጭንቅ እያለኝ አሁን እንዴት ነው ብለው አሁን ይሄ ሰው ሐኪም ቤት ወስደኛል ወይስ በቃ የሆነ ውስጣችሁ እንትን የሚላል ታገስኩ። ትላንት የመጨረሻ በቃ ጭንቅንቅ አልኩኝ። እንደዚህ ስጁድ ሶላት እየሰገድኩ ስጁድ ወርጄ እንትን ማለት አቃተኝ። እኔ መጣ ዘለ እንደጨረገኝ ነው መሰለኝ ጨነቀኝ። በቃ ምግብ አብጨነቀኝ። አይ ካሁን በኋላ የመጣ ይምጣ ምንም ማድረግ አልችልም እናገራለሁኝ አልኩኝ። ሄድኩኝና እኔ አሞኛል ነው ያልኩት። ወላሂ አሞኛል እንደውም ፋርማሲ ነበር ወሰደኝ አልኩት። ፋርማሲ ወሰደኝ ስለው ሰላማት ምን ነው አለኝና የለም አለኝና ቶሎ ነው ይዞኝ ሄደው። እውነት ለመናገር አላህ እንትን ይበላው ቶሎ ነው ይዞኝ ሄደ ሐኪም ቤት። ያው እነሱን ታውቋቸዋላችሁ አማል ነው የሚሉት ሸቃላ ታባን አከቱ ሰርሽ ያኔ ሐኪም ቤት ወሰድኩ ምናምን እንዳይሰማይ ብዬ ነው። እና በቃ ወሬ እየደወለ ለእንትኖቹና እየደወለ ሰራተኛዋን አማት ሐኪም ቤት ሂጅ ነው ምናምን እያለ ወሬ ያበዛ እንጂ ያው ይዞኝ ሄዶ እነዚህን 3 መድኃኒቶች ታዞልኝ መጥቻለሁኝ እላችኋለሁኝ። እንደ ጨጓራ ህመም ያለባችሁ ወላሂ አላህ ጤናችሁን ይስጣችሁ፣ አላህ አፊያችሁን ይስጣችሁ። የፈለጋችሁትን ምግብ እንኳን አትበሉ። እኔ ጓደኛዬ እህት አለች አሁንና ይሄንን ቪዲዮን ልትሰማው ትችላለች። በጣም በጨጓራ ህመም እየተሰቃየችባት በጣም ጨጓራዋም ተጎድቷል። ዱባይ ለ2 አመቷን ጨርሳለች መሰለኝና በጣም ተጎድታ በጣም ታማ ያኔ በመጀመሪያ እሷም የምግብ እጥረት መሰለኝ ምግብ ስለማትበላ ነበረ። ከዛ መጨረሻ ላይ ጨጓራን በሽተኛ ሆነች። ወደ ሀገሯ ሄደች። እዛም እያለች አሁን አልተዋትምና
ጨጓራ በጣም ከባድ ነው። ይበላችሁ የፈለጋችሁትን ምግብ መመገብ አትችሉም። በልታችሁ ሰላም የላችሁም። እኔ በቃ ዛሬ ወይስ ልውል ነው እላለሁ። ኩብዝ እናንተ አሁን ደረቅ ኩብዝ ወላሂ ላዝም ነው። ጅብን ካገኙ ጅብን ከሌለም ደግሞ የሆነ እንትን አለ ሱልፍ ዳኒ ሱልፍ ምንድነው ሱልፍ ሱዳኒ ነው ምናምን የሚባለው እሱን ቀብቼ እጠቀማለሁ። ከዛም መውለበት ነው የሚጨንቀኝ። በቃ ጥንጥንጥንጥንጥ አንዲት ነጣይ እንትን ናት እንግዲህ ኩብዟን እንደዚህ ነጥላችሁ የምጠቀልሏት ማለት ነው። እየፈራውን ጨጓራዬን በቃ እንዴት ልውል ነው እያልኩ ማለት ነው። እና ብሎ ደግሞ እንቁላል ከቀመስኩኝ የአላህ ምገባበት ጨንቆኝ ነው የምውለውና አላህ ጤናችንን ይስጠን። የሰው ልጅ ተመችቶት አይደለም። እኔ እዚህ ጋር ስመጣ ተመችቶኝ ምናምን አይደለም። ብዙ ነገር አለ። ሰው ልጅ የህመሙንም ምኑንም እንድፎንኩ ብዬ ስለማልናገር ነው። ያው በእርግጥ ሌላ ላይፎችን ስለምታው በኔ በራሴ በኩል ላይ እንደፎንኩ ብዬ ስለማልናገር ልክ ናችሁ እንጂ ቪዲዮ ላይ አንዳንዴ ስሰራ እንደው ልብ ብላችሁ ካያችሁ ጭንቅንቅ ያደርገኛል። ጭንቅንቅ ሲያደርገኝ በመሃል የሆነ እንትን ውስጥ እንደው ልብ ብሎ ላይ ነው የሚረዳኝና እንደዚህ በቪዲዮ ስመጣ ማለት ነው። እና ከባድ ነው ብቻ አልሐምዱሊላህ። ያው ሰው ልጅ ብዙ ነገር አለ በራሱ በውስጡ። አላህ አፊያችንን ይስጠን። በተለይ በስደት ላይ በጣም ከባድ ነው ወላሂ። አላህ ሁሉንም ነገር መጥፎውንም ደጉንም በአገራችን ላይ ሲሆን ደስ ይላል። ገብቷቸዋል። ሀገር ላይ ሆኖ ከቤተሰብ ጋር ከልጆቻችሁም ጋር ከማንም ጋር ይሁን ይሻላል። ክፉም ደጉም ህመሙም ደስታውም በቃ ምን ብዬ ልንገራችሁ። ግን ሰው ሀገር ላይ ሆናችሁ በጣም ይከብዳል። ሲያማችሁ ሲሰማችሁ እንኳን አላህ እኔ እንጃ እኔም እንዴት ብዬ እንደምነግራችሁ አላውቅምና ተመችቶን አይደለም የምንኖረው። እኔም እንደናንተ አልተመቸኝም። ሰው ልጅ እንደዚህ ፊቱ እንትን ስላለ ብቻ ፈገግ ስላለ ብቻ ተመችቶታል ማለት አይደለም። ፋጡማ በመጣች ቢስሚላህ በአንድ ወሯ ውስጥ ይሄንን እየወሰደች ነው። ግን አልሐምዱሊላህ ዛሬ ለውጥ አለኝ። ለአላህ ምስጋና ይገባው። ይሄንን ከወሰድኩ በኋላ ሩዝ በላሁኝ። እንደውም ሳልሳ ያለው ሩዝ ነው የበላሁት፣ ምክንያቱም አማራጭ ስለሌለ። ምንድነው ከብሳ ነበር የሰራሁት፣ እሱን ነው የበላሁት። ግን ዛሬ ደህና ነኝ። መድኃኒቴን ወሰድኩኝ። ይችን በባዶ አንጀት ነው የወሰድኳት፣ ያኔ ከምግብ በፊት ወሰድኳት። ከዛ ይሄ ደግሞ ጧትና ማታ ስለሆነ አልወሰድኩትም እና ከዚህ ደግሞ ከቅድም ካሳያችሁ ከረጅሙ ሁለት ፍሬ ነው የወሰድኩት ማለት ነው። አሁን አልሐምዱሊላህ ለውጥ አለ። ለአላህ ምስጋና ይገባው። በዚሁ አላህ በቃ ብሎኝ አላህ በሰላም ሰርቼ ወደ ሀገሬ እንድመለስ ዱአ አድርጉልኝ ማለት ነው። እና የሰው ልጅ ሁሌም ደስተኛ ተመችቶት አይደለም። እኔ ከሌ ተመችቷታል ብዬ የምልበት ነገር የለም። ምክንያቱም ራሷ ባፋ አውጥታው ተመችቶኛል እስካላለኝ ድረስ የሰው ሀገር ተመችቷታል ብዬ እንትን ልል አልችልም። ምክንያቱም ሰው ልጅ እንደዚህ ለብሶ ሲሰራ ምናምን ወይ እንደዚህ የኔ ፍሪነስ ቪዲዮ ሰራ ክፍሌ ነው የምሰራው። ክፍሌ ወይ ልብስ እየተኮስኩኝ ወይም ደግሞ ከነሱ ተኝተው ከሆነ እያጸዳሁኝ ከሆነ ቪዲዮ የምሰራው ምናምን ካልሆነ በስተቀር ክሽና በርግጥ ሰራለሁኝ። እኔ ብሎግ ምናምን እንደዚህ እየቀረጽኩኝ ሰዎቹ ይመጣሉ፣ ልጆቹ ይመጣሉ። እንደዚህ እንትን የለኝም፣ ፍሪነት አለኝ አልሐምዱሊላህ። በእንዲህ አይነት ነገር የለብኝም ማለት ነው። ግን ሰው እንደዚህ ሆነ ማለት ተመችቶታል ማለት አይደለም። እኔ በዛ አላምንም እና ይሄን ይመስላል። ዱአ አድርጉልኝ። አፊያችሁን ይስጣችሁ። በተለይ ጨጓራ ህመም ያለባችሁ ሁሉም ህመም ከባድ ነው። የህመም ደህና የለውም። ግን የበላችሁትን እንኳን በልታችሁ ህመም የምትችሉት ነገር የሚሆነው ጨጓራችሁ የሚቀበላችሁ ሲሆን ጨጓራችሁን ደህና ስትሆኑ ማንኛውንም ምግብ እንኳን በልተን ህመሙን እንቻለው የምትሉት ትልቁ ነገር ጨጓራችን ነው። አላህ አፊያችንን ይስጣን። ጨጓራችንንም የጨጓራ ህመምቶችንም አላህ አፊያችሁን ይስጣችሁ። ሌላው ህመም እንዳትሉኝ፣ ህመም ነው። የህመም ትንሽና ትልቅ የለውም እላችኋለሁ። እና ሼር አድርጉልኝ፣ ላይክ አድርጉልኝ፣ አበረታቱኝ። ኢንሻአላህ ጤናዬን ይስጠኝ። እናንተንም አላህ ጤናችሁን ይስጣችሁ። በሰላም ሰርታችሁ ወደ ሀገራችሁ የምትሄዱ የምንሄድ አላህ ያድርገን ማለት ነው። እውነት አየሩ በዚህ እኔ ሲሄድ እንትን ድምጽ ሰማለሁና ልጄ ቤተሰቦች እህቶች ይናፍቁኛል። እንደው ምን በዚህ ባመጣኸኝ በመለስከኝ ምናምን እላለሁ ዝም ብዬ ውጭ ላይ ሆነና ማለት ነው። ስለዚህ ሰው ልጅ እንኳን በርግጥ እያደር እየሄዳችሁ እየቆያችሁ ስትመጡ እኮ ናፍቆቱም እየቀነሰ ይመጣል እየቆያችሁ ስትሄዱ ማለት ነው። ግን ለአሁን እኔ ሁሉ ነገር እንደገና ሰው ተሰድጄ ማላቅ ነው የሆነብኝ እንደገና እንዳዲስ ማለት ነው። በተለይ ደግሞ ህመም ስሜት ሲሰማኝ ያ ረቢ ጭንቅንቅንቅ ገባበት ነው የሚጨንቀኝ። መቼም ይሄንን ታውቁታላችሁ፣ የሚያማችሁ ሰዎች ናችሁ የምታውቁት። ብዙ ልጆች እኔ ጭንቅ ይለኛል እኔ እንደዚህ ይለኛል የምትሉ ልጆች ናችሁ የምታውቁትና
አንዳንዴ ጭንቅላታቸው ቴንሽን የሚሆኑ እህቶች በጣም አይምሯቸው እየተበላሸ መንገር ላይ በተለይ ሳውዲ አረቢያ ላይ መንገር ላይ የሚወጡ እህቶችን ወላሂ በጣም በኔ በቃ በነሱ ቦታ ላይ ሆኜ ነው ራሴን የሳልኩት ማለት ነው። እንደዚህ ጭንቀት ሐሳብ እንትን ይሆናል አይደለ ጭንቅላታቸው እኔ በህመም ምክንያት ነው እንደዚህ የምሆነውና እንደዚህ ሲሆን በቃ ጭንቅላቴ ሁላ ትንትን ጭንቅልቅ ነው ምናምን ምን ብዬ እንደምነግራችሁ እንደማብራራላችሁ ራሱ አላውቅም። እንደዛ ሲሆን በቃ እነሱን በኔ ስር ነው እኔን ራሴን በእነሱ ስር ነው የምስለው ማለት ነውና ከባድ ነው። አላህ ጤናችንን ሰጥቶ ሀገራችንን ያስገባን። ላይክ ሼር አድርጉልኝ። በሌላ ቪዲዮ እስከምንገናኝ ድረስ ሰላም አለይኩም።